የትግራይ ቴሌቪዥን የዜና ክፍል ባልደረባ የሆነው ጋዜጠኛ ዮሐንስ ብርሃነ ህገ መንግስታዊ አፈናና እስር እንደተፈጸመበት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ገለጸ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ከ3 ሳምንታት በላይ በዘለቀው በዚህ ጦርነት የኢራን የአጸፋ እርምጃ ተጠናክሮ መቀጠል በብዙዎች ዘንድ ያልተጠበቀ ሆኗል። መረጃውን የምናካፍላችሁ ነው የሚሆነው። የዶላር የምንዛሪ ዋጋ እየወረደ መጥቷል። ከፍተኛ የውጭ ምንዛሪ ፍላጎት በነበረ በጥቅምት ወር 2018 ዓ.ም በጥቁር ገበያ 1 ዶላር የምንዛሪ ዋጋ እስከ 187 ብር ደርሶ የነበረ ሲሆን በዚህ ሳምንት የጥቁር ገበያ ምንዛሪ ዋጋ በአማካይ ወደ 176 ወርዷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎች የምናልፍ ነው የሚሆነው። የትግራይ ቴሌቪዥን የዜና ክፍል ባልደረባ የሆነው ጋዜጠኛ ዮሐንስ ብርሃነ ህገ መንግስታዊ አፈናና እስር እንደተፈጸመበት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ገለጸ። ህገ ወጥ ያለውን ይህንን ድርጊት በጥብቅ ያወገዘው ማህበሩ ጋዜጠኛው መቀለ ከተማ ውስጥ ሲቪል በለበሱ ሰዎችና ሰሌዳ በሌለው ተሽከርካሪ ታፍኖ መወሰዱን ማረጋገጡን ጠቅሷል። በትግራይ ክልል አፈናና የዘፈቀደ እስራት መኖሩን ባለፈው ሳምንት የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ ጋዜጠኞችም የዚህ ሰለባ መሆናቸውንም አመላክቷል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ጸሐፊ ዳዊት አስታጥቄ በክልሉ መንግስት የማያውቀው እስር ቤት እንዳለ ማረጋገጣቸውንም ለዶቼ ቬለ ተናግረዋል። ከቅርብ ጊዜ ወዲህ በትግራይ ክልል በጋዜጠኞች ላይ የበረታ ጫና መኖሩን የተገለጸው አንድ ጋዜጠኛ በዚህ ምክንያት ስራቸውን የሚለቁ ከመቀለ ወደ አዲስ አበባ እየሸሹ ያሉ መኖራቸውንም ጠቅሷል። በቅርቡም ሸዊት ውዳሴ የተባለ የመቀለ ዩኒቨርሲቲ አስተማሪና የራሱ የዩቲዩብ መስመር ከፍቶ ሀሳቡን ሲያንሸራሽር የነበረው ባለሙያ ታስሮ በዋስ መፈታቱም ይታወቃል። ፊሊሞን ገብረ ህይወት የተባለ የካሜራ ባለሙያና በኤርትራ መንግስት ደረሱ የተባሉ ግድያዎችን ሲሰንድ የነበር የተባለ ባለሙያ ባልታወቁ ሰዎች ታፍኖ እስካሁን ደብዞ አልታወቀም። በምርጫ ቦርድ እውቅናውን የተሰረዘው ህወሓት በክልሉ መገናኛ ብዙሃን ላይ ያደርሰዋል ባሉ ጫና ቁጥራቸው በውል ያልታወቁ ጋዜጠኞች ከትግራይ ቴሌቪዥን መልቀቃቸውን መረጃዎች ያሳያሉ። ቀደም ባሉት ጊዜያት ህወሓት ለከፍተኛ አመራሮች ባዘጋጀው ስልጠና አንዲት የህወሓት ከፍተኛ ባለስልጣን ከአሁን በኋላ በትግራይ ውስጥ ሆነው የትግራይ ሰራዊትንና የፖለቲካ አመራሩን ስም የሚያጠፉትን አንታገስም ማለታቸው ይታወቃል። በጉዳዩ ላይ ከክልሉ መንግስት ምላሽ ማግኘት እንዳልተቻለ ሰለሞን ሙጬ ከአዲስ አበባ ዘግበዋል። 4 ሳምንት ሊሆኑ ጥቂት ቀናት የቀሩት እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነትና የኢራን የአጸፋ ጥቃት ዛሬም እንደቀጠለ ነው። በትላንትናው ዕለት እስራኤል በኢራን ዋና ከተማ በቴህራን የአየር ድብደባ ማካሄዷ ኢራንን በእስራኤሏ ከተማ በቴል አቪቭ እና በሌሎች የመካከለኛው ምስራቅ ሀገራት ላይ የሚሳኤልና የድሮን ጥቃቶች ማድረሷ ተዘግቧል። ይህ ሁሉ የሚሆነው በሺዎች የሚቆጠሩ የአሜሪካን የባህር ኃይል ወታደሮች ወደ ባህረ ሰላጤው ሀገራት ባቀኑበት በዚህ ወቅት ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ከኢራን ጋር እየተነጋገሩ መሆኑን ባሳወቁ ማግስት ነው። ኢራን በበኩሏ ምንም አይነት ድርድር እየተካሄደ አይደለም ስትል ትራምፕ እየተነጋገርን ነው ማለታቸውን አስተባብላለች። ውጭ ጉዳይ ሚኒስትሯም ትራምፕ የተናገሩትን የሐሰት መረጃ ነው ሲሉ አጣጥለውታል። በጦርነቱ ምክንያት የመርከቦች እንቅስቃሴ የተገታበትና ከዓለም 1/5 የነዳጅ ዘይት መተላለፊያ የሆነው የሆርሙዝ ሰርጥ ለማስከፈት አጋር ሀገራት እገዛ እንዲያደርጉ ትራምፕ ያቀረቡት ጥሪ በጎ ምላሽ አላገኘም። ከእርሳቸው ጥሪ ቀደም ብሎ የጀርመን መርሃዊ መንግስት ፍሬድሪሽ ሜርስ ሀገራቸው ከመካከለኛው ምስራቅ ጦርነት ተከፋይ እንደማትሆን ካሳወቁት የአውሮፓ ሀገራት መሪዎች አንዷ ናቸው። ይህን የመንግስታቸውን አቋም ባለፈው ሳምንት ለጀርመን የህዝብ ተወካዮች ምክር ቤት አባላት ያሳወቁት ትራምፕ ባለፈው ሳምንት መጨረሻ ላይ ከአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ከተነጋገሩ በኋላ ደግሞ በመካከለኛው ምስራቅ በተቻለ ፍጥነት የተኩስ አቁም ላይ እንዲደረስ የምንችለውን ሁሉ እናደርጋለን ብለዋል። ሜርስ ከዚሁ ጦርነት ጋር ማስቆም የሚያስችል ሰላማዊ መፍትሄዎችን ለማመቻቸት ጥረት እናደርጋለን ሲሉ ተናግረዋል። ከ3 ሳምንታት በላይ በዘለቀው በዚህ ጦርነት የኢራን የአጸፋ እርምጃ ተጠናክሮ መቀጠል በብዙዎች ዘንድ ያልተጠበቀም ሆኗል። ከእስራኤል ጋር በኢራን ላይ ጦርነቱን ለከፈቱት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም በተለይም በባህረ ሰላጤው ሀገራት ላይ የምትፈጽመው ጥቃት ያልተጠበቀ እንደነበር በአንድ ወቅት መናገራቸው ተዘግቧል። ታዲያ ይህ የኢራን
የማጥቃት አቅም እንዴት ይታያል ሲል ዶቼ ቬሌ የህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማ ይፍራሸዋን ጠይቋል። ዶክተር ለማ ይህ ብዙዎችን ያስገረመ መሆኑን በመግለጽ ሁኔታው በሌሎች ሀገራት ስም የሚያሳስብ መሆኑን ሳያነሱ አላለፉም። በመካከለኛው ምስራቅ ጦርነት በቀጥታ እንደማትሳተፍ ያስታወቀችው ጀርመን የጦርነቱ ተካፋይ ወገኖች በአስቸኳይ የተኩስ አቁም ላይ እንዲደርሱ የተቻላትን ሁሉ እንደምታደርግ አስታውቃለች። እንደ ሌሎቹ የአውሮፓም ሆነ የዓለም ሀገራት ጦርነቱ የተለያዩ ተጽዕኖዎች የሰደረባት ጀርመን ብዙ ስጋቶችም አላት። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የዶላር የምንዛሪ ዋጋ እየወረደ መጥቷል። ከፍተኛ የውጭ ምንዛሪ ፍላጎት በነበረበት ወቅት በጥቁር ገበያ 1 ዶላር የምንዛሪ ዋጋ እስከ 187 ብር ደርሶ የነበረ ሲሆን በዚህ ሳምንት የጥቁር ገበያ የምንዛሪ ዋጋው በአማካይ ወደ 176 ብር ወርዷል። በባንኮች ደግሞ የ1 ዶላር የምንዛሪ ዋጋ በአማካይ 52 አካባቢ በሚመነዘሩ መሆኑ ቢገልጹም እስከ 10 በመቶ የሚደርስ ጉርሻ የሚሰጡ በመሆኑ የባንኮች የዶላር የምንዛሪ ዋጋም ከ160 ብር እስከ 165 ብር እየተመነዘረ ይገኛል። በውጭ ምንዛሪ ቢሮዎች ያለው የምንዛሪ ዋጋ በዚህ በአማካይ 172 የደረሰ በመሆኑ በባንኮች በውጭ ምንዛሪ ቢሮዎችና በጥቁር ገበያው መካከል ያለው የምንዛሪ ዋጋ ከሌላው ጊዜ በተለየ ልዩነቱ እየጠበበ መምጣቱ ተመላክቷል። በውጭ ምንዛሪ ቢሮዎች ያለው የምንዛሪ ዋጋ በዚህ ሳምንት በአማካይ 172 ብር የደረሰ በመሆኑ በባንኮች በውጭ ምንዛሪ ቢሮዎችና በጥቁር ገበያው መካከል ያለው የምንዛሪ ዋጋ ከሌላው ጊዜ በተለየ ልዩነቱ እየጠበበ መምጣቱን አመላክቷል። በወቅቱ በጥቁር ገበያ ዋጋ የነበረው የምንዛሪ ዋጋቸው ሰፍቶ የታየበት ስለመሆኑ ያመላክታል። ከጥቂት ሳምንታት ወዲህ ግን ልዩነቱ እየጠበበ ሄዷል። በተለይ ባንኮች ከጥቅምት ወር ጀምሮ ሲመነዝሩበት የነበረ ዋጋ መጠነኛ ጭማሪ እያሳየ ቀጠልና የጥቁር ገበያው ደግሞ እያነሰ መምጣት ልዩነቱን የበለጠ ሊያጠበው ችሏል። የውጭ ምንዛሪ ዋጋ ባልተለመደ ሁኔታ በዚህ ደረጃ እየጠበበ ለመምጣቱ የተለያዩ ምክንያቶች እየተሰጡበት ይገኛሉ። በጉዳዩ ዙሪያ ያነጋገርናቸው የኢኮኖሚ ባለሙያ እንደሚገልጹት በዚህ ደረጃ ልዩነቱን ሊጠብ ከቻለባቸው ምክንያት አንዱ ብሔራዊ ባንክ ከሌላው ጊዜ በተለየ ከፍተኛ የውጭ ምንዛሪ ለጨረታ ማቅረቡ ነው። ይህ ገበያውን ሊያረጋጋው ችሏል ይላሉ። በሌላ በኩል ግን የባንኮች የብድር አቅርቦት መቀዛቀዝና ፍላጎቱን የሚመጥን ብድር አለመቅረቡ የውጭ ምንዛሪ ግብይት ፍላጎት ሊቀንሰው መቻሉንም ያክላሉ። የኢትዮ ፎሬክስ ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬም የኢኮኖሚ ባለሙያውን ሀሳብ ይጋራሉ። በባንኮችና በጥቁር ገበያ መካከል ያለው የምንዛሪ ዋጋ እየጠበበ ለመምጣቱ አንዱ ምክንያት የባንኮች የውጭ ምንዛሪ አቅርቦት መሻሻልና ጥሩ መሆን አንዱ ነው የሚሉት አቶ ኤፍሬም የውጭ ምንዛሪ አቅርቦት እንዲሻሻል ደግሞ መንግስት እየወሰዳቸው ያሉ እርምጃዎች አስተዋጽኦ ስለማድረጉም ያክላሉ። ከሰሞኑ የውጭ ምንዛሪ ዋጋ እየቀነሰ ለመምጣቱ ሌላው ምክንያት ይኸው ዶላር ይጨምራል በሚል በውድ ዋጋ የውጭ ምንዛሪ ገዝተው እቃ ያስቀምጡና እንደፈለጉት ሊሸጡ አለመቻላቸው በዶላር ግብይት አካባቢ መቀዛቀዝን ፈጥሯል ማለት ይችላልም ይላሉ። ምክንያቱም ያየሁትን እቃ መሸጥ ካልቻሉ ተመልሰው የውጭ ምንዛሪ ለመፈለግ ስለማይመጡ የውጭ ምንዛሪ ፍላጎት እንዲቀንስ ማድረጉንም ያመላክታል። የውጭ ምንዛሪ ገበያ ዋጋ በተለይ በጥቁር ገበያው እየቀነሰ መምጣት ኢኮኖሚ ላይ ምን አይነት አንድምታ ይኖረዋል ለሚለው ጥያቄ የኢኮኖሚ ባለሙያው ማርኬት እየሰራ መሆኑን ማሳያ ነው በሚል ገልጸውታል። የውጭ ምንዛሪ ግብይት ለነፃ ገበያ መለቀቁ በተጨባጭ ውጤት ሊያመጣ ይችላል የሚለውን ነገር ያለ ጥርጥር ያጠናክራል። ነገር ግን የሚቀሩትን መፈታት ያለባቸው መዋቅራዊ ችግሮች አሉ። ይህም ቢሆን ያለ ጥርጥር ገበያ እየሰራ መሆኑን እንደ አንድ ማሳያ የምንወስደው ይኸው እየቀነሰ የመጣው የውጭ ምንዛሪ ዋጋ ነው በማለት ስም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዲስ መረጃ እስክንገናኝ ድረስ በደህና ቆዩ።